ዜናዎቹን እየመራን ራቢያ ሰይድና በምልክት ቋንቋው ደግሞ ፍቅር ተከበደ አብረናችሁን ዘልቃለን። አብራችሁን ቆዩ የአክብሮት ግብዣችን ነው። ሰላማዊ የመማር ማስተማር ምህዳርን በመፍጠር የሀገርን ሸክም የሚያቀል ምክንያታዊ ትውልድ ለመፍጠር በቅንጅት መስራት እንደሚገባ ተገለጸ። የአዲስ አበባ ከተማ ትምህርት ቢሮ ሰላማዊ የመማር ማስተማርና ምክንያታዊ እሳቤን ያነገበ ለሀገርም የራሱን አሻራ የሚያሳርፍ ትውልድን ለመቅረጽ ያለመ ውይይትን አካሂዷል። ውይይቱ አዲስ አበባ ከሚገኙ የግል የትምህርት ተቋማት ጋር የተደረገ ነው። ተመስገን ይመር ተጨማሪ አለው። የአዲስ አበባ ከተማ ትምህርት ቢሮ ሰላማዊ የመማር ማስተማር አካባቢን በመፍጠር ምክንያታዊ እሳቤን ያነገበ ለሀገርም የራሱን አሻራ የሚያሳርፍ ትውልድን ለመቅረጽ ያለመ ውይይትን ከግል የትምህርት ተቋማት አመራሮችና ተወካዮች ጋር አካሂዷል። የግል ትምህርት ቤቶች በትውልድ ስነ ምግባርና ውጤታማነት ላይ እየተጫወቱት ያለው ሚና በስፋት ተንጸባርቋል። በመድረኩ በትምህርት ቤቶች አዋኪ ተግባራትን ለማጥፋትና ለማስተካከል የተሰሩ ስራዎችም ተነስተዋል። ትምህርት ቤቶች የህብረተሰቡ ናቸው። ህብረተሰቡ ደግሞ ጸጥታው ተረጋግጦ ተማሪዎች ትምህርታቸውን መማር ይፈልጋሉ። መንግስትም እንደ መንግስት ይሄንን ይፈልጋል። ስለዚህ አዋኪ ነገሮች ላይ በስፋት መሰራት ይገባዋል የሚል ነጥብ ለማስቀመጥ ነው። ሰላም ይቀድማል። መማር የሚኖረው ሰላም ሲኖር ነው። ማንኛውም ነገር ከሰላም በኋላ ነው። ስለዚህ ሰላምን ቅድሚያ ሰጥተን እኛም እንደምንሰራ ቃል እገባለሁ። ሀገራችን ትደግ ከተባለ፣ ሀገራችን ጥሩ ትውልድ ይኑር ከተባለ ያንዳንዱን ስቴፕ ባይ ስቴፕ ማየት ይኖርብናል። ትምህርት ቤት የሰሯቸውን ልጆች እቤት ገብተው እንዳይፈርሱ ምን አይነት ነው ቴሌቪዥን ሲተላለፍ ምን ያክል ሳንሱር ይደረጋሉ የሚለው መታየት መቻል አለበት። እንደውም ሶሻል ሚዲያ ላይ የምናያቸው ሜሞች እኮ አሉ አይደል? ልጄ ቲክቶከር ይሆናል ብዬ ስጠብቅ ዶክተርና ኢንጂነር ሆኖ አረፈው ብሎ የሚቀለዱ ቀልዶች አሉ። ኤዱኬሽን ለስራ ብቻ አይደለም፣ ሀገርን ለመለወጥ ችግር ለመፍታት ነው። ችግሮቻችን ምንድናቸው፣ እንዴት እንፈታቸዋለን የሚሉትን ነገሮች በትክክል ዲፋይን መደረግ መቻል አለበት። የአዲስ አበባ ከተማ ትምህርት ቢሮ ምክትል ኃላፊ አቶ አሊ ከማል አዲስ አበባ ከተማ ትምህርት ቤቶችን በማዘመንና ሰላማዊ የመማር ማስተማር ሂደትን ለማድረግ በርካታ ስራዎችን ሰርታለች ብለዋል። በቀጣይም ይህን አጠናክሮ ማስቀጠል እንደሚያስፈልግ የገለጹት ምክትል ኃላፊው የግል ትምህርት ቤቶች የመማር ማስተማር ሂደትን እውን በማድረግ በትውልድ ስነ ምግባር ላይ በትኩረት ይሰሩ ዘንድም ጠይቀዋል። በትምህርት ቤት ዙሪያ ተማሪዎችን ሊስብ የሚችል ነገር ሲከፈት ኖ ቢል ህብረተሰቡ ማንም ሰው መክፈት አይችልም ነበር። ዋናው እሱ ነው። ሁሌ ለዚህ ነው አስተሳሰብ ምንለው። እናንተም ፐርታ የምትቀጥሩት አስተሳሰብ ነው። እሱም አስተሳሰብ ነው። አንድ ሀገር አለ እንደምንገነባው ይሄ ትውልድ መጨረሻ ላይ አንድ ኢትዮጵያ ውስጥ አለ እንደሚኖረው። ስለዚህ እሱንም ኮምፕሬሄንሲቭሊ ማሰብ ይጠይቃል ትንሽ እንጂ እነንትና ማን ነው ማልኮም ኤክስ የሚለው ነገር አለ። እኔ ከሚለው ወጥተን እኛ ስንል ችግሮቻችን ሁሉ መፍትሄ ይሆናሉ ይላል። ስለዚህ እኛ እንበል፣ ያኔ ነው ችግራችን የሚፈታው እንጂ እኔ ምን አገባኝ ከመጣ እንበል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ተስፋዬ ደንድረ በበኩላቸው በመዲናው ያሉ ትምህርት ቤቶች ከአዋኪ ተግባራት የራቁና በመልካም ስነ ምግባር የታነጸ ዜጋን መፍጠር ይቻል ዘንድ ቢሮ በትኩረት ሰርቷልም ብለዋል። በደንብ ተቀናይተን ሰላምና ጸጥታ ትምህርት ቤቱ እዛ ያለ ደንብ፣ ትምህርት ጽህፈት ቤት፣ ሬጉላቶሪ ያስተዳደር አካሉ በሙሉ እዛ ያለ አጠገባችሁ ወረዳም ክፍለ ከተማም በሙሉ በጋራ ሆነን ከሰራን የትምህርትን ፋይዳ የተማሪ እንደዚህ መሆን የሚያንገበግባችሁ በጣም ብዙ ሰው አለ። ብዙ ሰው ስላለ ተቀናይተን ውስን የሚታዩ ነገሮች አረመን የ2018 በጀት ዓመት የትምህርት ዘመን በሰላም እንድናጠናቀቅ ሁላችንም ተግተን እንስራ። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው በከተማ በትምህርት ዘርፉ ላይ ለሚመዘገቡ ውጤቶችና መሻሻሎች የጸጥታ መዋቅሩ ሚና የጎላ ነው ብለዋል። በቀጣይም ትምህርት ቤቶች የሰላማዊ መማር ማስተማር መገኛ የሆኑ ዘንድ በትኩረት ይሰራል ብለዋል። ትምህርት ቤቶች ርዕሰ መምህራንን ይመስላሉ ነው የሚባለው። ተማሪዎች ደግሞ መምህራኖቻቸውን ይመስላሉ። በጣም ሞዴል የሆኑ ትምህርት ቤቶች ብዙዎቹ ቦታ እንዳለ እኛም እናውቃለን። ተማሪ በስነ ምግባር በዲሲፕሊን እንዲታነጽ የሚሰሩ አንዳንድ ቦታ ደግሞ የጽንፈኝነት አመለካከት እና ተግባር፣ የቡድን ጸብ፣ የሴኩላሪዝም ጉዳይ ደግሞ ጉድለት የሚታይባቸው ትምህርት ቤቶች አሉ። በ2018 ይሄ ምክክር መድረክ እነዚህን ያስወገደ ፍጹም
ሰላማዊ የመማር ማስተማር የሚካሄድባቸው ትምህርት ቤቶች እንደዚሁም በውጤትም የተሻለ እንዲሆን አጥብቃችሁ እንድትሰሩ አደራ እያልኩኝ የፖሊስ ተቋማችን በየደረጃ ያለው በሁሉም አካባቢ ለሚኖሩ ሰላማዊ የመማር ማስተማር የሚጠበቅብንን ኃላፊነት በቅርበት ሆነን እናግዛለን፣ በጋራ እንሰራለን። ግብረ ገብነትን ከመደበኛ ትምህርት ጋር ያዋደደ በሁለንተናዊ መልኩም የበቃ ትውልድን ለመቅረጽ በትኩረት እንደሚሰሩም የግል ትምህርት ቤቶች ገልጸዋል። ወጣቶች ሀገር በቀል የሰላም እሴቶችን በማጎልበት ሰላምና አብሮነትን ሊያጠናክሩ ይገባል ተባለ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የሃይማኖትና የሰላም እሴት ግንባታ ዘርፍ ከአዲስ አበባ ወጣቶች ጋር በመቀናጀት ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳ በሚል መሪ ሀሳብ ከሁሉም ክፍለ ከተሞች ከተውጣጡ ወጣቶች ጋር ውይይት አካሂዷል። መሐመድ ኑር አሊ ተጨማሪ ያለው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ወጣቶች ማህበር ጋር በመቀናጀት ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳና የወጣቶች ሚና ዙሪያ ከወጣቶች ጋር መክሯል። በመድረኩ ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳ የተመለከተ ጥናታዊ ጽሑፍ ቀርቧል። ወጣቶች ሀገር በቀል የሰላምና የመቻቻል እሴቶች ተጠብቀው ለትውልድ በማሸጋገር ሂደት ሚናቸውን እንዲወጡ ለማስቻል ያለመ መድረክ ስለመሆኑ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የሃይማኖትና የሰላም እሴት ግንባታ ዘርፍ ምክትል ኃላፊ አቶ ብርሃኑ ረታ ተናግረዋል። በዋናነት ሀገር በቀል የሆኑ እሴቶቻችንን ከትውልድ ወደ ትውልድ ይሻገሩ ዘንድ እዚህ ወጣቶች ከተማ አቀፍ ደረጃ ያሉ በሁሉም አካባቢ የሚገኙ ሀገር በቀል የሆኑ እሴቶቻችንን ከሰላም እሴት ጋር በማያያዝ ከመቻቻል ጋር በማያያዝ ከትውልድ ወደ ትውልድ ይሸጋገሩ ዘንድ የሁሉ መሰረት የሆነው ሰላምን በዋናነት ደግሞ ማስጠበቅ በኩል ትልቅ ፋይዳ ያላቸው ስለሆነ እዚህ ላይ ደግሞ በዋናነት ሊጠቅሙን የሚችሉ የራሳችን ውስጥ ያሉ በውስጣችን ያሉ ጠቃሚ እሴቶቻችን ከእምነት የሚቀዱ ከባህል የሚቀዱ አብረን በመኖር ያመጣናቸው የወረስናቸው ጠቃሚ እሴቶቻችንን አስጠብቀን በመሄድ በኩል ወጣቱ የሚጠበቅበትን ሚና ይወጣ ዘንድ ይህን ታሳቢ ተደርጎ የተካሄደ ኮንፈረንስ ነው። ምክትል ቢሮ ኃላፊው ወጣቱ ችግሮች ሲያጋጥሙት በውይይት የመፍታት ባህልን የማዳበርና ማህበራዊ ሚዲያውን ለበጎ ዓላማ ማዋል እንደሚጠበቅባቸው መልእክት አስተላልፈዋል። ችግር እንኳን ቢያጋጥም በሰለጠነ መንገድ ሀገራዊ እሴቶቻችንን ተርሰን የመፍታት ባህልን እያዳበረ ከትውልድ ወደ ትውልድ የሚሄዱ የሚሻገሩትን ጠብቆ ይዞ እንዲቀጥል ማድረግ ነው አንደኛው። ሁለተኛው ዘመኑ የዲጂታል ዘመን ከመሆኑ ጋር ተያይዞ ዲጂታል ዘመኑን ሶሻል ሚዲያውን ለአዎንታዊ ዓላማ መጠቀምና ማዋል ይቻላል። እነዚህ ወጣቶች ክሬቲቭ በሆነ መንገድ ፈጠራ በተሞላበት መንገድ ሰላምን፣ ልማትን፣ እድገትን በተለይ ደግሞ ከተማችን አዲስ አበባ የመላ ኢትዮጵያውያን መናኸሪያ የመላ አፍሪካውያን መናኸሪያ ዓለም አቀፍ ከተማም ጭምር ከመሆኗ ጋር አያይዞ ሰላሟ ለአፍታም ቢሆን እንዳይደናቀፍ አዎንታዊ ሚናቸውን እንዲጫወቱ ማድረግ በኩል ከዚህ ኮንፈረንስ ከዚህ ውይይት በኋላ ከነሱ የሚጠበቅ አደራም ኃላፊነትም። የአዲስ አበባ ወጣቶች ማህበር ፕሬዚዳንት አቶ በረከት ብርብርሳ በከተማዋ ወጣቶች በሰላም ግንባታ ላይ የድርሻቸውን እንዲወጡ ለማስቻል እየተሰራ መሆኑን አስታውሰው መድረኩ ወጣቶች የሰላምና የአብሮነት አምባሳደር እንዲሆኑ የሚያነሳሳቸው ነው ብለዋል። አዲስ አበባ ወጣቶች ማህበር ወጣቶችን ሞቢላይዝ በማድረግ አካባቢያቸውን እንዲጠብቁና በሰላም ግንባታ ላይ ሚናቸውን እንዲወጡ እያደረገ ይገኛል። ማህበሩ ከተማውን ሰላም የከተማውን መረጋጋት እየጠበቀ የሚገኝበት ሁኔታ አንዱ ሰላም ሰራዊት ማሳያ ነው ማለት ነው። ሁሉም ወጣት የበለጠ የሰላሙ አምባሳደር መሆን እንዳለበት፣ ሁሉም ወጣት ከዚህ መልስ ደግሞ የራሱ የሆነ በራሱ መንገድ በራሱ የሆነ ባህል በራሱ የሆነ ሃይማኖታዊ ሊሆን ይችላል፣ በበዓሉ ሊሆን ይችላል፣ ችግሮችን የምንፈታበት መንገድ ለትውልድ ግንባታ መጠቀም እንዳለብን የበለጠ የሚነሳሳበትና የበለጠ አለርት የሆኑበት ገብቶ አካባቢ ላይ ፕራክቲካሊ አፕላይ የሚያደርግበት መድረክ ነው የተፈጠረው። ከ11ዱም ክፍለ ከተሞች የተውጣጡ የመድረኩ ተሳታፊ ወጣቶች ችግሮች ሲያጋጥሙ በውይይት የመፍታት ባህልን ያዳበሩበትና ሀገር በቀል የሰላምና የመቻቻል እሴቶችን ጠብቀው ለትውልድ ለማሻገር ሚናቸውን እንዲወጡ ያግዘናልም ብለዋል። መድረኩ በጣም ጥሩ ነው። በጣም አስፈላጊ የሆነ ጥናታዊ ጽሑፍ ቀርቦልናል። በዛም ላይ የማናውቃቸውን በርካታ አዳዲስ ነገሮችን አውቀናል። እነሱም የችግር አፈታት እሴቶቻችን እንዴት እንደነበሩ አላውቅም። እኔ በበኩሌ አንድ የአባቶችን የገዳ ስርዓትን ነበር ማቀውና ለካ የተለያዩ
ክፍላተ ሀገራት የየራሳቸው የችግር አፈታት የባህል እንደነበራቸው ተረድቻለሁ ማለት ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። የአዲስ አበባ ወጣት ማህበር እንዴት መስራት አለበት፣ እንዴት መቻቻል አለበት የሚለው እንደነበረው መጀመሪያም ሲሰራ እንደነበረው ተቻችሎ ማለት የሆነ ቦታ ላይ ሰላም ሊያሰፍን መስራት መቻል አለበት ማለት ነው። እየገባ ከፌዴራል ጋር ቢሆን ከፖሊስ ጋር ከየትኛውም ወርዶ መስራት እና አገሩን በሰላም መጠበቅ ይኖርበታል ማለት ነው። ያላወቅነውን ነገር እዚህ ላይ ያወቅን ስለሆነ ለሀገራችን ምን አይነት ሚና እንድንጫወት የረዳን መድረክ ነው ብዬ ነው የወሰድኩት እኔ ማለት ነው። ያ መድረኩ እጅግ በጣም የተሻለና አስተማሪ መድረክ ነበረ። እውነቱን ለመናገር ከሆነ የቀረበውም ሰነድ እጅግ በጣም ቆንጆና ቀጣይ ለወጣቶች በተለይ ሀገራዊ እሴት ላይ ምን ማድረግ እንዳለብንና በደንብ አድርጎ ምን ላይ ማተኩረን መስራት እንዳለብን ግንዛቤ የፈጠረ መድረክ ነበረ። እጅግ በጣም የተሻለ ነው። ወጣቱ ራሱ ላይ እንዴት አድርጎ እሴት መጨመር እንዳለበት ባህሉ ላይ ወጉ ላይ ያለውን ነገር ላይ በደንብ አድርጎ ምን ላይ አተኩሮ መስራት እንዳለበት ያሳየ መድረክ ነበር። በጋራ መቆም የሚያስችሉ አሰባሳቢ የወል ትርክቶች ላይ ሳይንሳዊና በእውቀት ላይ የተመሰረቱ የጥናትና ምርምር ስራዎችን እያከናወነ መሆኑን የኦሮሞ ጥናትና ምርምር ኢንስቲትዩት ገለጸ። ኢንስቲትዩቱ የምርምር ስራዎችን ሳይንሳዊና በእውቀት የተመሰረቱ እንዲሆኑ የሚያስችል ስልጠና ለዘርፉ ባለሙያዎችና ተመራማሪዎች መስጠት ጀምሯል። ዳንኤል መላኩ ተከታትሎታል። የኦሮሞ ጥናትና ምርምር ኢንስቲትዩት የምርምር ስራዎች ሳይንሳዊና በእውቀት የተመሰረቱ እንዲሁም ዓለም አቀፋዊ መስፈርቶችን ያሟሉ እንዲሆኑ ለዘርፉ ባለሙያዎችና ተመራማሪዎች በኦሮሞ በዓል ማዕከል ስልጠና እየሰጠ ይገኛል። ኢንስቲትዩቱ ለክልሉ ብሎም ለሀገር እድገት አስተዋጽኦ የሚያደርጉና የወል ትርክትን የሚገነቡ የምርምር ስራዎችን እያካሄደ መሆኑን የኢንስቲትዩቱ ምክትል ዳይሬክተር አቶ ዝናቡ አስራት ጠቅሰዋል። እንደ ኢትዮጵያ እንደ ሀገር አንድ የሚያደርገን ብዙ ሺህ ነገሮች እያለን ናሬቲቭ ላይ ግን አልተሰራም። ወደ አንድነት የሚያመጣን ብዙ ጊዜ የተሰራው እርስ የሚያባላንና የሚያራርቀን ተደርጎ ሲሰራ ነበር። አሁን ዋናው ዓላማ የኦሮሞ ጥናትና ምርምር ኢንስቲትዩት የወል የሆነው ትርክት ላይ አገርን የሚያሻግር አንድ የሚያደርገን ብዙ ሺህ አንድ የሚያደርጉ ነገሮች አሉ። አብሮነት ደግሞ ለሀገር ግንባታ ትልቅ ብዙ በዳይቨርሲቲ ውስጥ ብዙ የሚያማምሩ ነገሮች አሉ። ሁሉም በራሱ ባህል ደምቆ መታየቱ ባህሉን ማሳደጉ እንዳለ ሆኖ ግራንድ ናሬቲቭ አንድ የሚያደርገን ይዞን የሚወጣና ቺን ሀገር ማሻገር የሚችል ናሬቲቭ ላይ አልተሰራም። ያን የሚበትን ነው የተሰራው። ያን ማስተካከል ትክክለኛ ናሬቲቭ የወል ናሬቲቭ ላይ ትኩረት አድርገን ነው እየሰራን ያለ ነው። የጥናትና ምርምር ኢንስቲትዩቱ በማህበራዊ ኢኮኖሚያዊ እንዲሁም በባህልና ኪነ ጥበብ ዘርፎች ላይ በማተኮር ችግር ፈቺ ጥናትና ምርምር እያካሄደ መሆኑን አቶ ዝናቡ ተናግረዋል። ከዩኒቨርሲቲዎች ጋር ወደ 40 የተለያዩ ሪሶች ላይ ጥናት እያደረግን ከዩኒቨርሲቲ ጋር ማለት ነው። እንዲሁም ደግሞ በኢንስቲትዩቱ ደግሞ 33 የተለያዩ ጥናታዊ ጽሁፎችን ጥናት እየሰራን የምንገኘው በድምሩ ወደ 73 ርዕሰ ጉዳዮች ላይ ጥናት እያደረግን እንገኛለን። በአሁኑ ሰዓት የባህል ህዳሴን አናውንስ አድርጓል ክልሉ። የኦሮሞ ባህልና ቱሪዝም ቢሮ ያንን እንደ ክልሉ መንግስትም ይህን አናውንስ ተደርጓል። ያንን የሚያሳካ ስራ በኢንስቲትዩቱ እየሰራ ነው የሚገኘው። በተለይ ሊደርሺፑን እንዴት የገዳ ስራ ላይ ትኩረት አድርገን ነው የምንሰራው። የምርምር ስራዎች መፍትሄ አመላካችና የማህበረሰቡ ችግር ላይ ዘላቂ መፍትሄ ለማምጣት የሚያስችሉ መሆን እንዳለባቸው የስልጠናው ተሳታፊዎች ገልጸዋል። ርዕሶችን መርጦ በደንብ ያንን ማህበራዊ ችግር የሚፈታ ርዕስ ላይ ማሳተፍና አብሮ መስራት አንዱ ያለው ቃል ለሌላው ሊጠቅም ስለሚችል በጋራ የሚሰራ ስራ ደግሞ ለሀገርም ለተቋምም ለማህበረሰብም ለግለሰብ እንኳን የሚጠቅም ስለሆነ በዛ መልክ ቢሄድ የተሻለ ይመስለኛል። ሀገር በቀል እውቀቱ የት ነው ያለው? ማህበረሰቡ ጋር ነው። ያንን አውጥቶ ማሳየት ደግሞ የአጥኚውም የሚዲያውም የተለያዩ ሰዎች ትኩረት ወይ ተግባር መሆን አለበት። የአንድ ግለሰብ ነገር ብቻ አይደለም። አሁን ለምሳሌ የአጥኞቹ ብቻ አይደለም ማለት ነው። እዛ ያንን አገር በቀል እውቀት ለማውጣት ወደ ታች ወርዶ ነው ባለሙያ የሚያመጣው። ያንን መረጃ መስጠት ያለበት ህብረተሰቡ ነው ማለት ነው። ትክክለኛውን መረጃ ይዞ አምጥቶ ደግሞ
ጽፎ ወይ ደግሞ በተለያዩ መንገዶች ደግሞ ማስተላለፍ የባለሙያው ስራ ነው ማለት ነው። የጥናትና የምርምር ስራዎች ጥራት ላይ ያተኮረው ስልጠና ለ2 ቀናት እንደሚቆይም ተነግሯል። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢ-ርትዓዊ ኢ-ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። በሰውና በመሰረተ ልማቶች ላይ ጉዳት የሚያደርሱ አሽከርካሪዎችን ለመቆጣጠርና እያደረሷቸው ያሉ ጉዳቶችን ለመከላከል ትኩረት ሰጥቶ እየሰራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አጥፊ አሽከርካሪዎችን ለመቆጣጠርና አደጋውን ለመከላከል በቴክኖሎጂ የተደገፈ ክትትልና ቁጥጥሩን አጠናክሮ እንደሚቀጥል ያስታወቀው መምሪያው በ2018 የበጀት ዓመት በአንደኛው ሩብ ዓመት በአዲስ አበባ 8853 የንብረት አደጋ መድረሱንና ይህም ከፍጥነት ወሰን ገደብ በላይ አልኮል መጠጦችን ጠጥቶ ማሽከርከርና ያለመንጃ ፈቃድ ማሽከርከር ለአደጋው መባባስ ምክንያት እንደሆኑ ጨምሮ ገልጿል። በሩብ ዓመቱ በከተማዋ 172 አሽከርካሪዎችን ከመጠን በላይ አልኮል ጠጥተው ሲያሽከረክሩ የተገኙ ሲሆን 14695 ከፍጥነት ወሰን በላይ ማሽከርከርና 1171 ደግሞ የመንጃ ፈቃድ ሳይኖራቸው ሲያሽከረክሩ ተገኝተው ተገቢው እርምጃ እንደተወሰደባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ አመላክቷል። በአደጋው በሰዎች ሕይወትና አካል ላይ ከደረሰው ከፍተኛ ጉዳት በተጨማሪ በሕዝብና በመንግስት ንብረቶች ላይ ጉዳት እየደረሰ እንደሚገኝ አስታውቋል። ስለዚህም ፖሊስ ከተማዋን ለማዘመንና ለማስዋብ በለሙ የኮሪደር ልማቶች ላይ ጉዳት የሚያደርሱ አሽከርካሪዎችን ለመቆጣጠርና እየደረሱ ያሉ ጉዳቶችን ለመከላከል ትኩረት ሰጥቶ እየሰራ መሆኑን ገልጾ አጥፊ አሽከርካሪዎችን ለመቆጣጠርና አደጋውን ለመከላከል በቴክኖሎጂ የተደገፈ ክትትልና ቁጥጥሩን አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ ለኤምኤን ዲጂታል በላከው መልእክት አስታውቋል። በኢትዮጵያ የማይሰጡ የሕክምና አገልግሎቶችን በውጭ ሀገር የሚገኙ ትውልደ ኢትዮጵያውያንና የተለያዩ ግብረሰናይ ድርጅቶችን በማስተባበር ተደራሽ ለማድረግ እየተሰራ መሆኑን የኢትዮጵያ ዲያስፖራ ማህበር አስታወቀ። በኢትዮጵያ የማይሰጡ ከአንገት በላይ የቀዶ ሕክምናን አገልግሎትን የሚሰጥ የስዊድን ሕክምና በጎ ፈቃድ አገልግሎት ሰጪ ልዑክ አዲስ አበባ ገብቷል። የልዑክ ቡድኑ ከየካቲት 12 ሆስፒታል ሜዲካል ኮሌጅ ጋር በመተባበር ለ2 ሳምንት የሚቆይ የቀዶ ሕክምና አገልግሎት እንደሚሰጥም ተመላክቷል። ሄኖክ ዘነበ ተጨማሪውን ይዟል። ከአንገት በላይ ስፔሻሊስት ሐኪሞችን የያዘው የስዊድን የሕክምና በጎ ፈቃድ አገልግሎት ሰጪ ልዑክ አዲስ አበባ ገብቷል። የልዑክ ቡድኑ መሪና የሰርጂካል ሩም ስፔሻሊስት የሆኑት ዶክተር ዘውዱ መላኩ ማህበሩ በበጎ ፈቃድ አገልግሎት ለኢትዮጵያ ነጻ የሕክምና አገልግሎትን ለመስጠት በተቋቋመ ማህበር በኩል የተዘጋጀ መሆኑን ጠቅሰዋል። ማህበሩ ላለፉት 13 ዓመታትም ይህንን ተግባር ሲያከናውን መቆየቱን ገልጸው በዚህ ዙርም በተለይም የጆሮና የጉሮሮ ቀዶ ሕክምና ለሚያስፈልጋቸው ኢትዮጵያውያን አገልግሎት ይሰጣል ብለዋል። የአሁኑ ሕክምና የሚያተኩረው ከአንገት በላይ ሆኖ በጆሮ ላይ ነው። አሁን የጆሮ ስፔሻሊስት ናቸው እና የተለያዩ የጆሮ የቀዶ ጥገናዎች እናደርጋለን። ብዙ ሰዎች የጆሮ ችግር አለባቸው። በዚህ ዓመታት ውስጥ ይህንን አይተናል እና ከህፃን እስከ አዋቂ ያሉትን ሰዎች ያለባቸውን የጆሮ በሽታ ለማስተካከል እና ለሕክምና ለመስጠት
ዋናው እሱ ነው። አሴም ታይም በሚቀጥለው ሳምንት ሌላኛው ግሩፕ ይገባል። 2 ሐኪሞች ናቸው የሚገቡት። እነሱ ደግሞ የኤርዌይ ሰርጀሪ የሚያደርጉ ናቸው። ብዙ በመተንፈስ በኩል ችግር ያለባቸውን ሰዎች የቀዶ ጥገና እናደርጋለን። የቀዶ ጥገናው ብዙ እዚህ ሀገር አንዳንዱ ያልተለመደ ስለሆነ እሱን እንዴት አድርገን ማስተማር እንደምንችል እዚህ ላሉት ሐኪሞች እንሞክራለን ማለት ነው። የሕክምና በጎ ፍቃድ ሰጪ ቡድኑ ስራውን ከቀጣይ ሰኞ ጀምሮ ለ2 ሳምንት እንደሚከውን ገልጸው ከሕክምና አገልግሎት ባሻገርም ለሙያ ሽግግርም ጭምር የጎላ አበርክቶ ያለው መሆኑን ተናግረዋል። 2012 ነው የጀመርነው ይሄንን የቀዶ ጥገና እዚህ እና 2012 ስመጣ ለመጀመሪያ ጊዜ ኢትዮጵያ ውስጥ የጉሮሮ ካንሰር ማውጣት አይቻልም ነበር እና የጉሮሮ ካንሰር ያለባቸው በሽተኞች ሟቾች ናቸው ወይንም ደግሞ ብር ያለው ውጭ ሄዶ ታክሞ ሚድን ነው ማለት ነው። እና መገመት ይቻላል ማን ነው ብር ያለው ውጭ ሄዶ መታከም የሚችል። ስለዚህ ያለው ቻንስ የመሞት እድል ነው። ግን ከ2012 ጀምሮ ይህንን የቀዶ ጥገና አብረን በመስራት 2019 ላይ የኢትዮጵያ ሐኪሞች ራሳቸው ወደ 7-8 ፔሸንቶች በግል አድርገው አሁን ኢትዮጵያ ውስጥ የጉሮሮ ካንሰር ቀዶ ጥገና በየካቲት 12 በብላክ ላይም በሌሎች ቦታ ይሰጣል። ሕክምና ላይ ትኩረት አድርጎ የሚሰራውና ልዑክ ቡድኑን የሚመራው ኢኤንቲ ፕላስ በጎ አድራጎት ድርጅት ላለፉት 13 ዓመታት ባከናወነው የበጎ አድራጎት ተግባር በኢትዮጵያ የጤና ዘርፍ ውስጥም የራሱን አሻራ እያሳረፈ መሆኑን የገለጹት ደግሞ የካቲት 12 ሆስፒታል ሜዲካል ኮሌጅ የአንገት በላይ ቀዶ ሕክምና ስፔሻሊስት የሆኑት ዶክተር ካሳይ አሽኔ ናቸው። በእውቀት ሽግግሩ ብዙ ረድተውናል። በፊት እዚህ ሀገር የማይሰሩ የሕክምና አይነቶች የቀዶ ጥገና አይነቶችን ራሳችንን ችለን እንድንሰራ ትልቅ አስተዋጽኦ አድርገውልናል። ሁለተኛው በመሳሪያ ረገድ ብዙ እጥረቶች፣ ክፍተቶች ነበሩብን። እነዚህን የመሳሪያ እጥረቶችና ክፍተቶች እነሱ አንዳንድ እንትኖችን የምንፈልጋቸውን እያመጡ ስራው እንዲፋጠንና እንዲቃለልልን አድርገዋል። ይሄ ሁለተኛው መንገድ ነው። ሶስተኛው ደግሞ ሕክምና የሚፈልጉ ሰዎች ውጭ ሀገር ቢሄዱ ብዙ የሀገር ምንዛሬ መንገላታትም ይሄን የሚቀንሰውን እዚሁ ቤታቸው ቤተሰቦቻቸው በሚገኙበት እንዲሰራላቸው ማድረጋቸው ይሄ ትልቅ እርዳታ ሆኗል። ስለዚህ እነዚህን ጥቅሞች አግኝተንበታል ማለት ነው። የልዑክ ቡድኑ አባላትም ካላቸው ጊዜ ቀንሰው ይህንን ስራ በመስራታቸው ደስተኛ መሆናቸውን ነው የገለጹት። ሀሳባችን ትልቅ ቢሆንም ነገር ግን ስንጀምር አንድ ሰው እንኳን ብናድን ብለን ነበር የመጣ ነው። ምክንያቱም በርካታ ከፍለው መታከም የማይችሉ ሰዎች አሉ። አስተባባሪዎች ጋር በነበረን ግንኙነት ይህንን ተረድተናል። ማከም ብቻ ሳይሆን ማስተማርም ጭምር የያዘ ትልቅ ግብ ይዘናል። ይህን በማድረጋችን በጣም ደስተኛ ነን። በኢትዮጵያ የማይሰጡ ሕክምናዎችን በውጭ ሀገር በተለይም በአውሮፓ የሚገኙ ትውልደ ኢትዮጵያውያንና የተለያዩ ግብረሰናይ ድርጅቶችን በማስተባበር ተደራሽ ለማድረግ እየተሰራ ነው ያሉት የኢትዮጵያ ዲያስፖራ ማህበር የህዝብ ግንኙነት ዳይሬክተር አቶ አብርሃም ጥላሁን ሌሎች መሰል በጎ ስራን መስራት ለሚፈልጉ ዲያስፖራዎችም ጥሪ አቅርበዋል። ይሄ ቲኤንቲ ፕላስ አንዱ ቲም ነው እንጂ አሁን ከሳምንት በኋላ የፖላንድ ቲም ይመጣሉ። 35 ስፔሻል ዶክተሮችን የያዘ ማለት ነው። በእኛ በኢትዮጵያ ዲያስፖራ በኩል ይመጡና እዚህ የተለያየ ሕክምና ይሰጣሉ። ይሄ ሕክምና የሚሰጠው ገንዘብ ኑሯቸው ውጭ የተለያየ ሀገር ሂደው ሕክምና ለሚያገኙ ሳይሆን በሽታ እያላቸው ሕክምናውን ለማያገኙት ለዝቅተኛ ገቢ ያላቸው ማህበረሰብ ስለሆነ ማንኛውም ኢትዮጵያ ትውልደ ኢትዮጵያዊ ባለበት ሀገር እንደዚህ ሰብሰብ ብሎ መጥቶ ሀገራቸው ላይ እርዳታ ማድረግ የሚፈልጉ ከሆነ የኢትዮጵያ ዲያስፖራ ማህበርን ኮንታክት ማድረግ ይቻላል። እኛ ፋሲሊቴት ማድረግ እንችላለን። ከአንገት በላይ ሕክምና ስፔሻሊስቶችን ያቀፈው የሕክምና በጎ ፍቃድ ቡድን ለሚሰጠው የቀዶ ሕክምና አገልግሎት መስጫ መሳሪያዎችን ይዞ የመጣ ሲሆን ተልእኮውን አጠናቆ ሲመለስም የሕክምና መሳሪያዎችን ለሆስፒታሉ እንደሚያስረክብም ተመላክቷል። በአዲስ አበባ የሚገኙ ሆስፒታሎችና የጤና ተቋማትን ባካተተው የላቦራቶሪ ምዘና 30 ተቋማት በዓለም አቀፍ ደረጃ ተወዳዳሪና ከፍተኛው የምዘና ደረጃ የሚያሟሉ ሆኖ መገኘታቸውን የአዲስ አበባ ጤና ቢሮ አስታወቀ። በአዲስ አበባ የሚገኙ የጤና ተቋማት በላቦራቶሪ አገልግሎት ዘርፍ ዓለም አቀፍ ደረጃ ያላቸው ተመራጭና የተሟላ አገልግሎት የሚሰጡ እንዲሆኑ ተገቢው ክትትልና ድጋፍ እየተደረገ መሆኑን ቢሮ አስታውቋል። ቢሮው እስከ ከፍተኛ ደረጃ ላቦራቶሪ አገልግሎት እየሰጡ ላሉ ጤና ተቋማትም እውቅና ሰጥቷል። ጽዮን ማሞ ተጨማሪውን ይዛለች።
በአዲስ አበባ ከተማ 104 የጤና ተቋማት እንዳሉ የአዲስ አበባ ጤና ቢሮ መረጃ ያመለክታል። ከነዚህ የጤና ተቋማት ውስጥም በላቦራቶሪ አገልግሎት ደረጃ ከፍተኛ ወይም ባለ 5 ኮከብ ደረጃን የያዙ የጤና ተቋማት 30 ስለመሆናቸው ከቢሮ ያገኘነው መረጃ ይጠቁማል። የአዲስ አበባ ጤና ቢሮም በላቦራቶሪ አገልግሎት የላቀ ደረጃ ያላቸው 30ዎቹን ጨምሮ ከባለ 3 እስከ ባለ 5 የኮከብ ደረጃ ላሉ ጤና ተቋማት እውቅና ሰጥተዋል። 5 ስታር በማምጣት ተሸላሚዎች ናቸው። በአዲስ አበባ ከተማ የሚገኙ ሆስፒታሎችና ጤና ጣቢያዎችን ባካተተው የላቦራቶሪ ምዘና 30 ተቋማት በዓለም አቀፍ ደረጃ ተወዳዳሪና ከፍተኛውን የምዘና ደረጃ ያሟሉ ሆነው መገኘታቸውም ተገልጿል። ኤክስተርናል የምንላቸው ከቢሮ ውጭ የሆኑ ገለልተኛ የሆኑ በላቦራቶሪ ላይ ብዙ ስራ የሚሰሩ ተቋማቶች ክትትል አድርገውበት ምዘና አድርገውበት በዚያ መሰረት የወጣ ውጤት ነው። 30ዎቹ ከጥራት አንጻር ወደ ወይም ስልምታ በምንለው ምዘና 30ዎቹ 5 ስታር አሉ። 14 ደግሞ ወደ 4 ስታር ላይ የገቡ አሉ። 2 ብቻ ከ2 ስታር የሆኑ 2 ብቻ አሉ። ሌሎቹ ግን 3 እና ከ3 በላይ ስታር ይኖራቸዋል ብለን አቅደን ነበረ። ከዚያ ውስጥ እንግዲህ 2ቱ ብቻ ናቸው ከቅዳችን በታች። እውቅናው በጤና ተቋማቱ አዎንታዊ ፉክክርን የሚፈጥር ስለመሆኑ እውቅና የተሰጣቸው የጤና ተቋማት ገልጸዋል። እውቅናው በጤናው ዘርፍ የሚሰጡ አገልግሎቶችን የተሻሉና ተመራጭ ለማድረግም ያግዛል ተብሏል። በማይክሮባዮሎጂ የሚሰጠው የላቦራቶሪ ምርመሪያችን በ5 ዘርፍ የአይኤስኦ 15189 ስታንዳርድን ያሟላበት ነው። ይሄ ማለት በእኛ ሆስፒታል የሚሰሩ እነዚህ እዚህ ላይ የተመዘገቡት ምርመራዎች በየትኛውም ሀገር ቢሄዱ ተቀባይነት የሚኖራቸው ውጤቶች ስለሆኑ በዚህ በውጤቱ ባገኘነው ነገር በጣም ደስተኛ ነን። የተሻለ ሆነን ለመገኘት ሌላም ተጨማሪም አክሬዲት ለመሆን በሌሎች ቴስቶች ባሉት ቴስቶች ማለት ነው ካሉት ቴስቶች አሁን በእኛ ለምሳሌ 60 ቴስቶች እንሰራለን። ከዛ ቴስቱ አንዱን ደግሞ ወይም 2 ተጨማሪ አክሬዲት እየሆነን ጥራት ያለውን ታካሚዎች የተሻለ አገልግሎት እንዲያገኙ እንሰራለን። ጤና ጣቢያዎቻችን መካከል ላይ የውድድር መንፈስ ይፈጠራል። በዛው ልክ ደግሞ በተለይ ላቦራቶሪ ዘርፍ ላይ ያሉ ባለሙያዎችንም ዲፓርትሜንት ሄዶችም ጭምር በፉክክር መንፈስ ነው ይሄ ሽልማት ይዞ የሚሰሩትና ለቀጣይ ደግሞ ኤኒ ጉለቶች ላይ ቀጣይ የተሻለ ስራ ለመስራት ስለሚያስፈልግ እነሱም ደግሞ ያበረታታል ብዬ አስባለሁ። ጎን ለጎን ደግሞ ለህብረተሰባችንም ጭምር አገልግሎት አሰጣጡ ላይ የተሻለ የመሻሻል ሁኔታዎች ይኖራል ብዬ አስባለሁ። የጤና ስራ ሌት ከቀን መስራት የሚጠይቅ ሰው ላይ የሚሰራ ሰብአዊነትም ያለበት ስለመሆኑ አንስተው ለቀጣይ ስራ የበለጠ ትጋትና ተነሳሽነት ለመስራት የሚገፋፋ ነውም ሲሉ አንስተዋል። የተሰጠን የአናውንስመንት እኛን ተጨማሪ አክሬዲት እንድናረግ አበረታቶናል፣ ደግፎናል። በተቻለ አቅም አብዛኛውን ቢቻል ደግሞ ሁሉንም የምንሰጣቸውን ላቦራቶሪ ምርመራዎች ኢንተርናሽናል ስታንዳርዳቸውን የጠበቁ በማድረግ እንዲሁም ደግሞ ያን ደግሞ አፕሩቭ የሚደረግበት ሬጂስተር በማስደረግ በአይኤስኦ ሁሉንም በዚህ ዘርፍ በማስመዝገብ ለመስራት ነው ያቀድነው። ዲፕሊ ሙሉ በሙሉ የአንድ አመት ስራ ነው። የአንድ አመት ስራ ሆኖ በጣም ዲፕሊ ላቦራቶሪ ዘርፍ ላይ ጤና ጣቢያዎቻችን የተፈተሹበት አግባብ ነው ማለት ይቻላል። በዚህ ነው እውቅናው ያገኘ ነው ዛሬ ማለት ነው። አዲስ አበባ ከተማ ለጤናው ዘርፍ በተሰጠው ትኩረት ከጊዜ ወደ ጊዜ ወደ መንግስት የጤና ተቋማት የሚመጡ ተገልጋዮች ቁጥር ስለመጨመሩም ተመላክቷል። አንበሳ ኢንተርናሽናል ባንክ በ2017 በጀት ዓመት የ94 በመቶ ብልጫ ያለው ትርፍ ማስመዝገቡን አስታወቀ። ስኬቱ የባንኩን የእድገት ሽግግር ያረጋገጠ ክንውን መሆኑንም የባንኩ ፕሬዝዳንት አቶ ዳንኤል ተከስተ ገልጸዋል። ባንኩ 21ኛ መደበኛና 7ኛ ድንገተኛ የባለ አክሲዮኖች ዓመታዊ ጠቅላላ ጉባኤውን ያካሄደ ሲሆን ከታክስ በፊት 1.8 ቢሊዮን ብር በማትረፍ ካለፈው በጀት ዓመት አንጻር የ94 በመቶ ብልጫ ያለው ትርፍ ማስመዝገቡን ፕሬዝዳንቱ ገልጸዋል። ለተመዘገበው ስኬትም የባንኩ ከፍተኛ አመራሮች፣ ባለአክሲዮኖች እንዲሁም የባንኩ የቦርድ አባላትና ሌሎችም ባለድርሻ አካላት ያበረከቱት አስተዋጽኦ የጎላ ስለመሆኑም አስታውቀዋል። አንበሳ ባንክ ካስመዘገበው ትርፍ በተጨማሪ ጠቅላላ የተቀማጭ ገንዘብ መጠኑን 44 ቢሊዮን ብር በማድረስ ካለፈው ዓመት ተመሳሳይ ወቅት ጋር በንጽጽር ሲታይ በ23 በመቶ ጭማሪ ማሳየቱንም ፕሬዝዳንቱ ጠቁመዋል።
በአሁኑ ወቅት የባንኩ ጠቅላላ ሀብትም 54 ቢሊዮን ብር መድረሱን የገለጹት የባንኩ ፕሬዝዳንት ይህም ካለፈው ዓመት ጋር ሲነጻጸር የ25 በመቶ ጭማሪ ማሳየቱንም አብራርተዋል። ባንኩ በ2018 በጀት ዓመት የካፒታል መጠኑን 10 ቢሊዮን ለማድረስ አቅዶ እየሰራ እንደሚገኝም ነው ፕሬዝዳንቱ ያስታወቁት። ዘገባው የትባረክ ኢሳያስ ነው። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ። ቀጥለናል ተመልካቾቻችን። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ አንድነት ነጸብራቅ የሆነ ፕሮጀክት ነው ሲሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪሂን ገለጹ። ግድቡ የኢትዮጵያ ብልጽግና ጉዞ ጅማሮ እንጂ ፍጻሜ ባለመሆኑ አሁንም ለታላላቅ ስራዎች መበርታት ይገባልን ብለዋል አምባሳደሩ። የሩሲያ ብሔራዊ አንድነት ቀንን በማስመልከት በሩሲያ የባህል ቋንቋና ስነ ጽሑፍ ማዕከል የስዕል አውደ ርዕይ ተከፍቷል። ቤተልሔም አየነው ተጨማሪውን ይዛለች። በ1912 የሩሲያ ህዝብ የፖላንድ ወራሪን ለማሸነፍና ሞስኮን ነጻ ለማውጣት በተባበረበት ጊዜ የተከናወኑ ታሪካዊ ክስተቶችን ለማስታወስ የሚከበረው የሩሲያ ብሔራዊ አንድነት ቀን በሩሲያ የባህል ቋንቋና ስነ ጽሑፍ ማዕከል በስዕል አውደ ርዕይ ተከብሯል። ዕለቱ በየዓመቱ በትላልቅ ሁነቶች እየታሰበ የሚውል ሲሆን በዋናነት አንድነት፣ ታማኝነትና የመደመር እሴቶች ይሰበኩበታል። በተለይ በኢትዮጵያ ደግሞ ዲፕሎማቶች፣ ተጋባዥ እንግዶች ከሁለቱ ሀገራት በመገኘት የባህል ልውውጥ የሚደረግበት የሁለቱ ሀገራት የባህል ትስስርም የሚጠናከርበት ቀን ነው። ዘንድሮም በስዕል አውደ ርዕይ ታስቦ የዋለ ሲሆን መርሃ ግብሩ ላይ ንግግር ያደረጉት በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪሂን አንድነት በብዙ መልክ ይገለጻል፣ አንድነት ከቤተሰብ ይጀምራል፣ ዓለም አቀፍ ግንኙነትም በባህልና በሰብአዊ ስራ ይጎላል ብለዋል። የሩሲያም ህዝብ ብሔራዊ አንድነት በዓል መነሻ የሆኑ ሁነቶች የተፈጠሩት በ17ኛው መቶ ክፍለ ዘመን መባቻ ላይ ሲሆን ሀገራችን እጅጉን አስቸጋሪ ጊዜ ውስጥ እያሳለፈችም ነበር። በተለይ በዚያን ጊዜ የውጭ ወረራዎችን መታገል ነበረብን። አንድነት በብዙ ነገሮች የተካተተ መሆኑን ማስተዋል እንፈልጋል። ይህም በሰዎች መካከል ወዳጃዊ ግንኙነት፣ ለጋራ ዓላማዎች በሚደረግ ጥረት ወይንም በጋራ ጠላቶች ላይ አንድነት፣ በቤተሰብ ውስጥ አንድነት፣ በህዝብ መካከልም በአጠቃላይ አንድነትን ማሳያ ነው። This is the factor of friendly relationship between the people, the unity in efforts. ሩሲያና ኢትዮጵያ ተቀራራቢ የጀግንነትና የጥበብ ታሪክ አላቸው ያሉት አምባሳደር ኤቭጌኒ አንድነት በትልልቅ ሀገራዊ ፕሮጀክቶች ይታያል፣ ታላቁ የኢትዮጵያ ህዳሴ ግድብም ለዚህ ማሳያ ነው ሲሉ ተናግረዋል። To congratulate all the Ethiopian people on the successful completion of this giant project. በመጀመሪያ ይህንን አስደናቂ ፕሮጀክት በተሳካ ሁኔታ በመጨረሱ ለመላው የኢትዮጵያ ህዝብ እንኳን ደስ አላችሁ ማለት እወዳለሁ። በእውነቱ የማይታመን ስኬት ነው። የብሔራዊ አንድነት ምልክት፣ የኢትዮጵያ ህዝቦች ጥንካሬና ቁርጠኝነት እንዲሁም ሀገራቸውን ወደፊት ለማራመድ ያደረጉትን የጋራ ስኬት ያሳያል። ይህ ታላቅ ግስጋሴ ነው፣ ነገር ግን የመጨረሻ መዳረሻ አይደለም። የዜጎች አንድነት ለሀገር ምን ያህል አስፈላጊ እንደሆነ ማሳያ መርሃ ግብር ስለመሆኑ ያነሱት ደግሞ የመርሃ ግብሩ ተሳታፊዎች ናቸው። የአገር ሀብት ሰው ነው። አሁን ኢትዮጵያ ነዳጅ አለ፣ ጋዝ፣ ወርቅ አለ፣ ብዙ ነገር አለ። ግን የኢትዮጵያ ሀብት ሰው ነው። ዩኒክ ሰው በጣም ሰፖርት ነው። ብዙ አገሮች የዞረ እንደዚህ ነው ሰፖርት ኢትዮጵያ ብቻ ተይችል ነው። ምንም እንኳን ቆይታዬ አጭር ቢሆንም በእውነት ከተማዋን ወድጃታለሁ። ውብ ከተማ ናት። ሩሲያና ኢትዮጵያ ብዙ ተመሳሳይነት አላቸው። ሁለቱም በተለያዩ ብሔሮችና ባህሎች የተዋቀሩ ህዝቦች ናቸው።
ሁለቱም ሀገሮቻችን የገጠሟቸውን ፈተናዎች በማክሸፍ ወደ ብልጽግናቸው ጎዳና መጓዛቸውን እንደሚቀጥሉ በጽኑ አምናለሁ። ሀገራቸውን በጣም ይወዳሉ፣ ዲስፕሊንድ ናቸው፣ ስራቸውን በጣም ይወዳሉ። ያ ለኔ ከዛ ያንን ካልቸር ዴቨሎፕ አድርጌ እዚህ በመኖሬ ተጠቅሜያለሁ። ስራዎቹ ብዙዎቹን ካየሻቸው ኢንዲቪጁዋል የተሳሉ ቢሆንም ግን እነዛ ሪፕሬዘንት የሚያደርጉት የአንድም የህዝብ ባህልም ሃይማኖት ወይም መንፈሳዊ የሆነ የውስጥ ማንነትን የሚገልጽ ስለሆነ አንድ ስዕል ይህንን ሪፕሬዘንት ካደረገ ይህ ግንኙነት ደግሞ ቆንጆ የሆነ መልክ ይኖረዋል ብዬ አስባለሁ። የሩሲያ ብሔራዊ አንድነት ቀን የሁለቱን ሀገራት ትስስር ከማጠናከር ባለፈ በኪነ ጥበብ መልእክት የሚተላለፍበት መሆኑም ተመላክቷል። ከኢትዮጵያ ብሔራዊ ጥቅሞች መካከል አንዱ የሆነውን የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ማድረግ ለመገናኛ ብዙሃን ተቋማት ቀዳሚ ርዕሰ ጉዳይ መሆን እንዳለበት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት የትምህርት ክፍል መምህርቷ ዶክተር አጋረደች ጀማነ ተናገሩ። ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉት ዶክተር አጋረደች በተለይም በብሔራዊ ጥቅምና ደህንነት ዙሪያ የመገናኛ ብዙሃን የሚይዙት አቋም ለሀገር ግንባታ ወሳኝ በመሆኑ አጽንኦት ሰጥተው ሊተገብሩት እንደሚገባም አንስተዋል። ራሂል አበበ ተጨማሪ አላት። የሀገር ሉዓላዊነት ተከብሮ እንዲዘልቅ ብሔራዊ ጥቅሞቿ እንዲጠበቁ እንዲሁም ሀገር ካሰበችው ዘርፈ ብዙ ትልም ተሻግራ ግቧን እንድታሳካ የመገናኛ ብዙሃን የሚጫወቱት ሚና ወሳኝ ለመሆኑ አያጠራጥርም። አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት የትምህርት ክፍል መምህርቷ ዶክተር አጋረደች ጀማነ ከአዲስ ሚዲያ ኔትወርክ ኤኤምኤን ጋር ባደረጉት ቆይታም በተለይ በብሔራዊ ጥቅምና ደህንነት ዙሪያ የመገናኛ ብዙሃን የሚወስዱት አቋም ለሀገር ግንባታ ወሳኝ መሆኑን ያነሳሉ። ዕለታዊ የሆኑ እንቅስቃሴዎች መንግስቶች ውስጥ ፐብሊክ ሴክተሮች ውስጥ የሚሰሩ ማናቸውንም ክንውኖችና ስህተቶችን ንጸጾችን ዝም ብለው ሪፖርት ያደርጋሉ። የሀገር የብሔራዊ ጥቅምን በማስጠበቅ ረገድ ግን መገናኛ ብዙሃን ውግንነታቸው ለሀገራቸው ነው፣ ወገናዊነታቸው ለህዝባቸው ነው። ዕለታዊ ከሆኑ ውስጣዊ አሰራሮች፣ ውስጣዊ ሂደቶች አዘጋገብ በተለየ መልኩ ስነ ምግባሩም የተለየ ነው የሚሆነው። ሀገር አሁን ባለችበት ወቅት ሀገራዊ ጉዳዮች የዓለም አቀፍ ትኩረት የሚስቡ መሆናቸውን በማንሳት የሀገር ውስጥ ሚዲያዎች የሀገሪቱን አቋም ለዓለም በማስተዋወቅና ለህዝብ ግልጽ መረጃን በማድረስ የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ሊያደርጉ ይገባልን ብለዋል። ዓለም አቀፍ ተጽዕኖ መፍጠር የምትችው ምንድን ነው? የራስሽን እውነት በዓለም መድረክ ላይ አውጥተሽ እውነትነቱን በመረጃ አስደግፈሽ ታሪክን አጣቅሰሽ የራስሽን ማንነት አጣቅሰሽ ማስረዳት ማለት ነው። ይህንን ዓለም ላይ ደግሞ ምን አለ በተለያየ ቋንቋ መስራት። አሁን እናንተ ቅድም ስገባ እንግሊዝኛ አይቻለሁ፣ ሌሎች ስንት ቋንቋ አላችሁ። በእነዛ ቋንቋዎች ዓለምን ተደራሽ ማድረግ፣ የተለያዩ ቋንቋዎችን መጠቀም። ስለዚህ ይዘትን መፍጠር ላይ በጣም መስራት ያስፈልጋል። የዓለም አቀፍ የመገናኛ ብዙሃን አሰራርና ልምድ እንደ ምሳሌ የጠቀሱት ዶክተር አጋረደች ትላልቅ የዜና አውታሮች በውጭ ጉዳይ ፖሊሲ ላይ የሀገራቸውን ዋና ዲፕሎማሲያዊ ፍላጎት የመደገፍ ጠንካራ ዝንባሌ እንደሚያሳዩ ማስረድተዋል። ከሀገራቸው ዋና ጂኦፖለቲካዊ አቋም ተቃራኒ እንደማይሆኑ ያነሱት ዶክተር አጋረደች ይህ አሰራር በመላው ዓለም በብዙ ታላላቅ የሚዲያ አውታሮች የሚታይ መሆኑንም አመላክተዋል። ቪኦኤን በቃ በዚህ በኢኮኖሚ እንትኑ ከት ከማድረጋቸው በፊት እኮ በ49 ቋንቋዎች ቪኦኤ ይሰራ ነበር አይደል? እስካሁን እስከ ቅርብ ጊዜ ድረስ ይሄ ሁሉ ምንድን ነው? ቪኦኤ በአማርኛ አለ አይደለ? የአሜሪካ ህዝብ አማርኛ የሚሰማ ሆኖ አይደለም፣ ግን አማርኛ ተናጋሪው ህብረተሰብ ስለ አሜሪካ የሚኖረውን እይታ ወደሚፈልጉት ለማምጣት ነው። 49 ቋንቋ ማለት ነው። እስከ አምና ሚያዝያ ድረስ ነበራቸው። ሮማኒያ የኔቶ አባል የሆነችውና የአውሮፓ ህብረት የሆነችው አሁን በቅርብ ጊዜ ነው እዛ አባልነት ውስጥ እንድትገባ ሚዲያዎቿን ነው የተጠቀመችው። የሀገር ውስጥ መገናኛ ብዙሃን ተቋማት በሀገራዊ ጥቅም ጉዳዮች ላይ በቂ እውቀትና ግንዛቤን በመያዝ ትክክለኛ መረጃ በጊዜ ለህዝብ ለማድረስና በብሔራዊ ውይይት ውስጥ ግንባር ቀደም ሚና በመጫወት የሀገርን ብሔራዊ ጥቅም ለማስጠበቅ የበኩላቸውን አስተዋጽኦ ማበርከት እንዳለባቸውም ዶክተር አጋረደች አሳስበዋል። የኢትዮጵያን ጥቅም ለሌላው አሳልፎ አለመስጠት፣ ይሄ ማለት በውስጥ ጉዳይ ክሪቲካል አለመሆን ማለት አይደለም። የውስጥ ጉዳይ ለውስጥ ነው የምታወሪ። በጣም ዋችዶግ ሮሉን መጫወት መቻል አለበት። ክሪቲካል መሆን መቻል አለበት። ወደ ውጭ በሚሄድበት ግን ኢትዮጵያውያንን አንድ አድርጎ በህቡር የሆኑ ዜጎች መሆናቸውን አይቶ
ያንን ነው ለውጭው ስዕል መስጠት ያለበት። የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ማድረግ፣ የሀገሪቱን ሉዓላዊነት ማስጠበቅና ልማትና ብልጽግናዋን ማረጋገጥ፣ የባህልና የፖሊሲ ነጻነትን ማስጠበቅ የኢትዮጵያ ብሔራዊ ጥቅሞች መሆናቸውም ይታወቃል።